እንግዲህ ገለቴ ግማሽ እንኳን ተናገረች ብዬ አላምንም። ለምን ከመጀመሪያው ጀምሮ የገለቴ ታሪክ እንደቀረበትም አብሬን በመስራት ስለማለው ትናንትና እሷም ተናግራለች። አዲስ አበባ ስገባ አማርኛ እንኳናችን በራሴ ፍቅሬ ነው አማርኛ መስራትም መናገር የቻልኩት። እውነቷን ነው። እኛን እንኳን ስትጠራ ሴቷን አንተ ወንዱን አንቺ እያለች ነበር የምትጠራ። በጣም በልፋት በጥፋት እዚህ የደረሰቻት ቤት ነው እንደተናገረችው። እንግዲህ እናቷ ለምነው ታሳደገቻት። እኔ ዛሬ የሚያመኝ ነገር የገለቴ ገንዘብ ብርቷን ማሳካት። እኔ ዛሬ 3 ልጆች አሉ። ገለቴ ግን ለሁሉ አመት ቦታ አንድ ልጅ እንኳን የላት። ይሄ ለእኔ በጣም የሚያመኝ። እኔ የገለቴ ገንዘብ ጉዳይ አይደለም። ዛሬ ገለቴ ከኛ 3 አመት ወይ 2 አመት ታነሽ ልትሆን ነበር። ሰላም ጤና ይስጥልን የተከበራችሁ፣ እንዴት ናችሁ? አምላክ ይመስገን እኔ በጣም ደህና ነኝ። የተስፍሽ ተረኮች ላይ ትገኛላችሁ። ዛሬም እንግዲህ በወቅታዊ ጉዳይ ላይ ከእናንተ ጋር ተገናኝቻለሁ። እንግዲህ ቀደም ሲል መግቢያችን ላይ የአትሌቲክስ ፌዴሬሽንን መግለጫ አስደምጫችሁ ነበር። በተለይም ደግሞ በጋዜጣዊ መግለጫው ላይ የተለያዩ ሀሳቦች ተነስተዋል። ከኢትዮጵያ አትሌቲክስ ፌዴሬሽን እንዲሁም ደግሞ ከኢትዮጵያ የአትሌቶች ማህበር በኩል የተለያዩ ሀሳቦች የተነሱበት የአትሌት ገለቴ ቡርቃ ጉዳይ አሁንም ብዙዎችን እያነጋገረ ነው የሚገኘው። ዛሬ በጋዜጣዊ መግለጫው ወቅት በስፍራው ተገኝቼ ነበረ። ምን አይነት ሀሳቦች ናቸው የተነሱት? የምርም ደግሞ ከጋዜጠኞች የተጠየቁም ጥያቄዎች ነበሩ። አሁንስ ደግሞ በቀጣይ ምን አይነት ጉዳዮች ሊኖሩ ይችላሉ የሚሉትን ጉዳዮች የምንመለከት ይሆናል ማለት ነው። እንግዲህ የጋዜጣዊ መግለጫው የተጠራው አትሌት ገለቴ ቡርቃ ሰይፉ ሾው ላይ ቀርባ በተለይም በእንባ በታጀበ ሁኔታ ያለችበትን እና የገጠማትን ሁኔታ እንዲሁም ደግሞ ለህይወቷ አስጊ ነገር ላይም እንዳለች ጭምር ከተናገረች በኋላ ነበረ እንግዲህ በአትሌቲክሱ መንደር በርካቶችን ያነጋገረ እንዲሁ ደግሞ ብዙሃኑንም ጭምር እርስ በርስ ሲያወያይ የቆየ ጉዳይ ነውና ያ መሆኑን ተከትሎ ነው በርካቶች ሀሳቦችን ሲሰጡ ከቆዩ በኋላ ብዙ የሶሻል ሚዲያዎችም ስለሷ ሲናገሩ ከቆየ በኋላ በስተመጨረሻም የአትሌቲክስ ፌዴሬሽን የጋዜጣዊ መግለጫ ጠርቶ ለጋዜጠኞች ጉዳዩን በተመለከተ አስተያየቶቻቸውን የሰጡት። እንግዲህ አሁን ላይ በተለይም በአትሌቲክስ ፌዴሬሽኑ በኩል ሲነሱ ከነበሩት ጉዳዮች መካከል በአትሌት ኮማንደር ስለሺ ስህን የፌዴሬሽኑ ዋና ፕሬዚዳንት እንዲሁ ደግሞ አትሌት መሰረት ደፋር የፌዴሬሽኑ ምክትል ፕሬዚዳንት ከዛም ባሻገር ደግሞ እንደዚሁ በዛው በኮሚኒኬሽን በኃላፊነት በመስራት የሚታወቀው የፌዴሬሽኑ ስራ አስፈጻሚ ኮሚቴ አባልና የኮሚኒኬሽን ንዑስ ኮሚቴ ሰብሳቢ አቶ ቢኒያም ምሩጽ ሌሎችም በአጠቃላይ በዛ ቦታ ላይ የተገኙ ሰዎች ኃላፊነት ቦታ ላይ የተቀመጡ ሰዎች ይህን ጉዳይ በተመለከተ ሀሳቦቻቸውን ሰጥተዋል። ቀደም ሲል እንደነገርኳችሁ እዚህ ቦታ ላይ የተገኙ ሰዎች ስለ ገለቴ ቡርቃ በአንድም በሌላም መንገድ የሚያውቁና ከአትሌቷ ጋር ቅርበት ያላቸው ሰዎች ናቸው። ያ ቅርበታቸው ደግሞ ስለ አትሌቷ እንዲያውቁ መረጃ እንዲያገኙ እድል የሚሰጣቸው ነው። እሷ ላይ እንግዲህ ይህ ነገር ከተፈጠረ ረጅም ጊዜ ሆኖታል። በእኛ አቆጣጠር ከ2010 ጀምሮ ነው ህይወቷ በእንደዚህ አይነት መንገድ መመሰቃቀል የጀመረው። ታዲያ በፌዴሬሽኑ በኩል የነበሩት አስተያየቶችን ስንመለከት ለአትሌቷ የመቆርቆር ከአትሌቷ ጎን እንደሚቆሙ ጭምር ነው የተናገሩት እና እንደውም የፌዴሬሽኑ ፕሬዝዳንት አትሌት ኮማንደር ስለሺ ስህን ሁላችንም ከገለቴ ጎን ነን፣ ሚዲያው ያላወቃቸው ሌሎች ገለቴዎችም አሉ፣ እነርሱን ለመታደግ ነው ስራዎችን እየሰራን ያለ ነው የሚል አስተያየት ሰጥተዋል። በአንጻሩ ደግሞ ምክትል ፕሬዝዳንቷ ቀደም ሲል እንዳደመጣችሁት መሰረት ደፋር በቅርበት ስለማውቃት በደረሰባት በደል እጅግ በጣም አዝኛለሁ እና መንግስት ፍትህ እንደሚሰጣት ከመጠየቅ ባሻገር እኛም የበኩላችን ኃላፊነት እንወጣለን። እንደውም የአዲስ አበባ ከንቲባ አዳነች አቤቤ ለዚህ ነገር መፍትሄ እንዲሰጡንም ጭምር ጠይቃለሁ በማለት እዚህም ኃላፊነት ላይ የመጣሁት ሴት አትሌቶች ላይ የሚደርሰውን ጥቃትና በደል እንዲቆም ለመስራት ነው የሚል አስተያየት ነበር የሰጠችው። ሌሎቹም እዛ ቦታ ላይ በጋዜጣ መግለጫ ላይ የተገኙ ሰዎች እንደዚህ አይነት ሀሳቦቻቸውን ሲሰጡ ቆይቷል። ነገር ግን ደግሞ በሰዓቱ ከነበሩት ሀሳቦች አንጻር ብዙዎችን ግራ ሲያጋባ የነበረው ነገር በፌዴሬሽኑ በኩል መዘግየት ለምን ተፈለገ?
ሚዲያ ይህን ሁሉ ነገር ካራገበው በኋላ እሷ ወጥታ እዛ እስከምትናገርበት ጊዜ ድረስ ፌዴሬሽኑ መቆየት ወይም መዘግየት ያስፈለገው ለምንድን ነው? እንግዲህ የሰይፉ ሾው ከተላለፈ ከአንድ ቀን በኋላ ነው ዛሬ ማክሰኞ ፌዴሬሽኑ አጠቃላይ ጋዜጠኞችን ሰብስቦ በጉዳዩ ዙሪያ ጋዜጣዊ መግለጫ የሰጠው እና ይህ ነገር ደግሞ ከተፈጠረ ረጅም ዓመት ሆኖታል። ኢቨን ራሷ መሰረት ደፋር የፌዴሬሽኑ ምክትል ፕሬዚዳንት እንደተናገረችው በጉዳዩ ዙሪያ ጠለቅ ያለ እውቀት እንዳላት እንደውም ቃል በቃል ያለችው ሰይፉ ሾው ላይ እሷ ሁሉንም ነገር አልተናገረችም፣ እንደውም ተናግራለች ብዬ አላስብም፣ በቅርበት የምናውቃት ብዙዎች አለን የሚል አስተያየት ነበር የሰጠችው። እና ለምንድን ነው ይህን ያክል መቆየት ያስፈለገው? ፌዴሬሽኑ በዚህ ልክ ቸልተኛ የሆነው ለምንድን ነው የሚል ጥያቄ አስነስቷል። ከዛም ባሻገር በፌዴሬሽኑ በኩል እንደታመነው ብዙ ስንመለከታቸው የቆዩ ጉዳዮች አሉና በአትሌቶች በኩል የሚደርሱ በደሎች፣ በአትሌቶች በኩል የሚደርሱ ብዙ ሰቆቃዎች አሉ። በማናጀሮቻቸው ገንዘብ የሚነጠቁ አትሌቶች አሉ። የአትሌት አባዲ ሀዲሱን ጉዳይ ብዙዎቻችን የምናውቀው ነው። ከዛም ባሻገር ደግሞ ዜግነት የሚቀይሩ አትሌቶች ለምንድን ነው ዜግነታቸውን የሚቀይሩት ተብሎ በሚጠየቁበት ጊዜ በማናጀሮቻቸው የሴትነት ጉዳይ እንደሚጠየቁ ያን ነገር ካላደረጉ የመሰለፍ እድል የመሮጥ እድል እንደማይሰጧቸውና ያንን ነገር ላለማድረግ ወይም የተገፉበትን እድል ለማግኘት ብለው ዜግነታቸውን ሳይፈልጉ በግድ እንደሚቀይሩ የተለያዩ አትሌቶች ይህን ነገር ሲናገሩ ቆይቷል። በጣም ዓለም ላይ ብዙ የምንመለከታቸው አትሌቶች የኢትዮጵያ አትሌቶች አሁን ደግሞ በቅርብ ጊዜ የምንመለከተው የኬንያ እንዲሁ የሌሎች አትሌቶችም ዜግነታቸውን እየቀየሩ ለሌሎች ሀገር ይሮጣሉ። ይሄ ደግሞ በአትሌቲክስ ውስጥ ያለውን በጣም የተበላሸ አሰራርም ጭምር የሚያሳይ ነው እና እንደ ብዙዎቹ አባባል ገለቴ አሁን ለሌሎቹ ድምፅ ሆና ነው የመጣችው። የእሷን ጉዳይ ቢሆንም ያነሳችሁ ግን ደግሞ ኢቨን እዛ መግለጫው ላይ እንደተነሳው በደል እየደረሰባቸው ያሉ ወንዶችም አሉ። ስለዚህ ይሄ ነገር በትክክልም ሚዲያ ላይ መውጣቱ ለሌሎችም የማንቂያ ደውል እንዲሆን ያደርጋል የሚሉ ሀሳቦች እንዲነሱ አድርጓልና በአትሌቲክሱ ዘርፍ ብዙ የምንመለከታቸው እንደ ነውር እና እንደ ጉድ የሚታዩ በጣም ብዙ የሚያሳቅቁ ነገሮችን በአትሌቲክሱ መንደር ላይ ስንመለከት ቆይተናል። አትሌቶች የሚመረጡት በዘመድ በእውቅና እንዲህ በመሳሰሉት ነገሮች ነው። የባለፈው ኦሊምፒክ እንኳን ብዙ ግሳንግስ ይዞ የመጣ ጉዳይ እንደነበር ብዙዎቻችን እናስታውሳለን። ከዛ በተጨማሪ ሌሎች በጣም ብዙ ውጣ ውረድ የበዛባቸው ነገሮች አሉ። ነገር ግን ደግሞ አትሌቶች ሰርተው ያገኙትን ለፍተው ደክመው የሩጫ ስራ እንደሚታወቀው የአእምሮ ንጹህነት ወይም ደግሞ አእምሮ ንጹህ እንዲሆን ይፈለጋል። አእምሮ በትክክል ራን እንዲያደርግ ይፈለጋል። አእምሮ በትክክል ካላሰበ ትራክ ላይ በደንብ መሮጥ አይቻልም። እነዛ ነገሮች እናውቃለን እና አትሌቶች በተለይም ደግሞ እንዲህ ባለው ሁኔታ ከትራክ ውጭ ባለ ህይወታቸው ላይ የተረጋጋ ህይወት የማያሳልፉ ከሆነ የተረጋጋ ህይወትን የማይመሩ ከሆነ እንዲህ ላለው ህይወት መዳረጋቸው የሚቀር አይደለምና በአትሌቶች በኩል እርስ በርስ ያለው መደጋገፍ ምን ይመስላል? በእነዚህ ሰዎች በኩል ያለው መደጋገፍ መረዳዳት አንዱ ከአንዱ ጋር ያለው ቀረቤታ ምን ያክል ነው? እንግዲህ እነ መሰረት እንዳሉት ረጅም ጊዜ አትሌቷን የሚያውቋት ከነሱ በእድሜ በትንሽ የምታንስ አትሌት ናት። ከነ መሰረት ከነ ጥሩነሽ በእድሜ በጥቂት የምታንስ አትሌት ናት እና እንደውም መሰረት የተናገረችው እሷ ንብረት ከማጣቷ ባሻገር ልጅ አለመውለዷም ጭምር በጣም እንደሚያሳዝናት እና እንደውም ከሰው ጋርም እንደማትቀላቀል ይሄ ራሱ የስነ ልቦና ጫና እንዳደረሰባትም ጭምር ስትናገር ነበር። እና ነገሩ በዚህ ልክ የሚታወቅ ከሆነ አትሌቶች እርስ በርስ መረዳዳት ቢያንስ አሁን ባለው ሁኔታ ወይም ደግሞ አሁን ካለው ነባራዊ ሂደት አንጻር ነገሮችን ስንመለከት በእንደዚህ አይነት ሁኔታ መረዳዳት መደጋገፍ በጣም አስፈላጊው ጉዳይ ነው። ግን ደግሞ አትሌቶቻችን ጋር በእርግጥ ይሄ ነገር አለ ወይ? በአትሌቶቻችን በኩል መደጋገፍ፣ በአትሌቶቻችን በኩል እርስ በርስ የጋራ ላይፋቸው ላይ እንዴት አድርገው ነው የሚኖሩት የሚለው ነገር በደንብ ጥያቄ የሚያስነሳ ነው። ኢቨን በሷ ደረጃ ያሉ አትሌቶች ኢትዮጵያ ውስጥ ያሉ አትሌቶች አብዛኞቹ በገንዘብ ደረጃ ስትመለከቱ ከፍተኛ ደረጃ ላይ ያሉ የራሳቸውን ትልልቅ ሆቴሎች የራሳቸውን ቢዝነሶች ጭምር የሚያስኬዱ በጣም ትልልቅ ቢዝነሶች ያሏቸውም ሰዎች ናቸው። ግን አሁን ደግሞ ያለውን ነገር ስትመለከቱ በጣም ያስፈራል። ኢቨን በነገራችሁ ላይ ኢትዮጵያ ውስጥ ብቻ አይደለም እንደዚህ አይነት ነገር ያለው፣ በአፍሪካ ውስጥ የምትመለከቱ እንደዚህ አይነት ነገር አለ።
በዩጋንዳ አንዲት አትሌት በፍቅረኛዋ በእሳት ተቃጥላ የመሞቷ ዜና ከተሰማ ገና አመት እንኳን አልሆነውም። መስከረም ወር ላይ ነው እንደዚህ አይነት ዜና የሰማ ነው። እንግዲህ እቺ ርብቃ ቼፕቴጊ የተባለች አትሌት በገዛ ፍቅረኛዋ ነው ነዳጅ ሰውነቷ ላይ አርከፍክፎ 75% የሚሆነው የሰውነት ክፍሏ መቃጠሉ የተነገረ የነበረው እና እቺ ሴት በዚህ አይነት ሁኔታ በሆስፒታል ቆይታ አድርጋ ምን አይነት ፈተና ውስጥ እንደነበረችና እንደውም ከፍቅረኛዋ ጋር በገቡበት ጸብ ምክንያት ነው እንደዚህ አይነት ነገር ተፈጥሮ የነበረው እና በሆስፒታልም ክትትል በመታረግበት ሰዓት ላይ በጣም ብዙ መረጃዎች ሲወጡ ነበር። ስለሷ ብዙ ሪፖርቶች ሲነገሩ ነበር። ኢቨን ወደ ኬንያ ብትሄዱ ወደ ሌሎች ይሄ በምስራቅ አፍሪካ ውስጥ በተለይ ሩጫ ምን ያክል እንደሚወደድና ሩጫ ደግሞ ምን ያክል ተፈላጊ ውድድር እንደሆነ ይታወቃል። እና እንደዚህ አይነት ውድድሮች እንደዚህ አይነት በጣም ታዋቂ የሚባሉ አትሌቶች ደግሞ ከለላ የሚደረግላቸው አይደሉም። በተለይ በግል ህይወታቸው ላይ በትዳር አጋራቸው በፍቅረኞቻቸው እንደዚህ አይነት በጣም ዘግናኝ የሆኑ ነገሮች ሲደርሱባቸው እንመለከታለን። ቅድም የርብቃ ቼፕቴጌንም ስናነሳ እንግዲህ ሰውነቷ በእሳት በፍቅረኛው አማካኝነት እንደተቃጠለና ከዛ በኋላ በሆስፒታል ቆይታ ብታረግም በኋላ ግን ደግሞ ህይወቷ ከማለፍ ሊተርፍ አልቻለም። ከቀናት በኋላ እንግዲህ ህይወቷ ማለፉ ነው ሲነገር የነበረው እና እንደዚህ አይነት ነገሮች በተለይ አሁንም ጾታዊ ጥቃት የሚደርስባቸው አትሌቶች እንዳሉ እንዲሁም ደግሞ በገንዘባቸው ምክንያት በስትክክል ገንዘቦቻቸውን የገዛ ኪሳቸው ውስጥ መክተት የማይችሉ እና ደግሞ በትዳር አጋሮቻቸው በፍቅረኞቻቸው አማካኝነት እንደዚህ አይነት ነገሮች የሚደርሱባቸው አትሌቶች እንዳሉ በደንብ የሚታወቅ ነው። አሁን ታዲያ ሴፍ ጋርድ የሚባል በተለይም በዓለም አቀፉ የአትሌቲክስ ፌዴሬሽን አማካኝነት በአይደብልኤፍ አማካኝነት ተግባራዊ እየተደረገ የሚገኝ ነገር አለ። እንግዲህ ሴፍ ጋርድ የሚባለው በተለይም በዓለም አቀፍ አትሌቲክስ ዙሪያ የአትሌቶችን አጠቃላይ ተሳታፊዎችን የሚመለከት ጉዳይ ሲሆን በተለይም ደግሞ የሚደርስባቸውን ማስፈራሪያ ሊሆን ይችላል፣ ጥቃት ሊሆን ይችላል፣ የስነ ልቦና ጫና ሊሆን ይችላል የሚከላከል እንደሆነና አሁን ኢትዮጵያ ውስጥም ይሄን ነገር ለማስጀመር የመንግስትን ይሁንታ ብቻ እየጠበቁ እንዳሉ ነው በዚህ ጋዜጣዊ መግለጫ ላይ የተነገረው። የመንግስትን ፈቃደኝነት እንፈልጋለን፣ መንግስት ህጉን የሚያጸድቅልን ከሆነ በትክክል ያን ነገር እናስተገብረዋለን የሚሉ ነገሮች አሉ። ስለዚህ ለእኔ የገለቴ ነገር የረፈደ ወይም ደግሞ በጣም ጊዜው የሄደ ጉዳይ እንደሆነ ነው የሚሰማኝ በግሌ። ምክንያቱም እሷም እንዳለችው ካሁን በኋላ ከእንደዚህ አይነት ሁኔታዎች ፍርድ አትጠብቅም ወይም ደግሞ ከማንኛውም አይነት ሰው ፍርድ አትጠብቅም። ኦልሬዲ እስከ ሰበር ሰሚ ችሎት ድረስ ጉዳዩ ሄዷል። ይህ ሰው ሲፈረድለት የቆየው እነዛን ቤቶች ወደ 10 የሚጠጉ ቤቶች መኪናዎች ጭምር የእሷን ንብረቶች ሁሉ በውክልና ስም ሲያዘዋውር ሲሸጥ ሲለውጥ ነው የቆየው። አሁን እሷ የቀራት አንድ ቤት ብቻ ነው። ነገር ግን ደግሞ በተለይ ለሌሎች አትሌቶች ሌሎች ኢትዮጵያ ውስጥ ላሉ ስፖርተኞች ደግሞ ይሄ በደንብ ትልቅ ማሳያ የሚሆንና ጓዳችንን በደንብ ዞር ብለን መፈተሽ እንዳለብን በዚህ በስፖርቱ ስም የሚነግዱ በጣም ብዙ ወንበዴዎች አጭበርባሪዎች ጭምር እንዳሉ ነው እና በፌዴሬሽኑ በኩል መዘግየት አለ። አዎ መዘግየት አለ። ፌዴሬሽኑ በሚገባው ልክ አልፈጠንም። ኢቨን ይሄ ነገር እንዳለ እያወቁ ውስጥ ላይ እንደዚህ አይነት ስራዎች እንደሚሰሩ ውስጥ ለውስጥ በጣም ብዙ መደረግ የሌለባቸው ነገሮች በአትሌቶቹ ህይወት ላይ እንግዲህ ራሷ ገለቴ እንደተናገረችው ለህይወቷ አስጊ እስከመሆን ደረጃ በህይወት እስከ ማስፈራራት ደረጃ እና እንደውም የግድያ ሙከራም ጭምር ሲደረግባት እንደነበር ስትናገር ነበር። ስለዚህ ፌዴሬሽኑ ያደረገው ነገር የዘገየ ስለመሆኑ ምንም የሚያጠያይቅ ጉዳይ አይደለም። ራሱ ደግሞ በተለይም የአትሌት ምሩጽ ይፍጠር ልጅ የሆነውና ቀደም ሲል የነገርኳችሁ በተለይም በዛው በፌዴሬሽኑ ውስጥ የፌዴሬሽኑ የኮሚቴ ሰብሳቢ እና የስራ አስፈጻሚ አባል የሆነው አቶ ቢኒያም ምሩጽ በተለይ የሚዲያ አካላትንም ጭምር ተችቷል። ሚዲያዎች ከስቱዲዮ ወጥተው ስራቸውን መስራት ይጠበቅባቸዋል። እነሱ ስራቸውን ቢሰሩ እንደዚህ ነገሮች አይፈጠሩም ነበር። በተለይ ከገንዘብ አያያዝ አንጻር አትሌቶች የሚያገኙትን ገንዘብ ሮጠው ለፍተው ላባቸውን ጠብ አድርገው የሚያገኙትን ገንዘብ እንዴት ነው ማኔጅ ማድረግ ያለባቸው የሚለውን ስልጠና ለመስጠት አትሌቶችን እንጠራለን። የሚገኙት ግን በጣም ጥቂት አትሌቶች ናቸው። ስለዚህ በዚህ ጉዳይ ላይም ግንዛቤ መፍጠር ያስፈልጋል የሚሉ ሀሳቦች ሲያነሳ ነበርና ይሄ በዓለም አቀፍ ዙሪያ የተለመደና ብዙ ስፖርተኞችን የሚያጋጥማቸው ነገር ነው። የአርሰናሉን ኮት ዲቯራዊ ተጫዋች ኢማኑኤል ኤቦዬን ብዙዎቻችን እናስተውሷለን። ኤቦዬ በጣም ብዙ ገንዘብ ያገኘ ነበረ።
በጣም ሀብታም የሚባል እግር ኳስ ተጫዋች በአንድ ወቅት ላይ እንደው ዝነኛ ከሚባሉ እግር ኳስ ተጫዋቾች መካከል አንዱ የነበረ ሰው ነበር። በኋላ ግን የእግር ኳስ ተጫዋች በገዛ ባለቤቱ ምክንያት እንደተከዳ ያለውን ንብረት ሁሉ እያስፈረመች ስትወስድበት እንደነበረ እና በስተመጨረሻ ጎዳና ለመውጣት እንደተገደደና ከኔ ተማሩ የሚል መልእክትም ጭምር ሲያስተላልፍ ነበር። እንግዲህ ይሄ ለአርሰናል ሲጫወት የነበረ ለኮት ደቯር ብሔራዊ ቡድን ሲጫወት የነበረ ሰው ቢሆንም ግን ደግሞ ምን ያክል ገንዘብ ደግሞ ሲያገኝ እንደነበረ በደንብ የሚታወቅ ነው። ነገር ግን ይህ ተጫዋች በየዋህነት ሚስቱን በማመኑ ብቻ ገንዘቡን እሷ እንድታዘዋውር ሲፈቅድላት እያንዳንዱ ነገር ላይ መታ ስትፈርም እያንዳንዱ ነገር ላይ መታ እንግዲህ ነጭ ናት ሚስቱ እና ምን ያክል ደግሞ ኢቨን ተአማኒነት በእሷ ላይ ቢያሳድርም እሷ ግን ደግሞ የምትታመን ሴት እንዳልሆነችና ከዛ በኋላ ጎዳና ላይ እስከ መውጣትም ጭምር ነበረ ኢማኑኤል ኤቦዬ የደረሰ የነበረው እና ሰዎች ከኔ መማር አለባቸው። የኔ ጓደኞች ብዙ ሺህ ገንዘብ የሚያንቀሳቅሱ ናቸው። እኔም በአንድ ወቅት እንደነሱ ገንዘብ የማገኝ ሰው ነበርኩኝ። ግን ደግሞ አሁን ላይ ያ የሚባለው ገንዘብ መኪና፣ ቤት እጄ ላይ የለም፣ ሁሉንም ነገር እሷ ወስደዋለች የሚል አይነት ሀሳብ ነበር ሲሰጥ የነበረውና እንግዲህ ምን ያክል የእግር ኳስ ተጫዋች በዚህ ህይወቱ ላይ እንደተጎዳ እሷን ደግሞ እሷንም ጭምር በማመኑ ኢቭን እያንዳንዱን ዶክመንት እያመጣች እንድፈርም ታደርገኝ ነበር፣ እኔም እያንዳንዱ ንብረት ላይ እፈርም ነበር እያለ ነበር የሚናገረውና እንግዲህ በቢሊየን የሚቆጠር ገንዘብ ኦልሞስት በጋላታሳራይ እንኳን በሚጫወትበት ጊዜ ወደ 8 ሚሊዮን ዩሮ ነበር ሲያገኝ የነበረው። ግን እሷ ደግሞ ከጀርባ ሆና ብዙ ነገሮችን ታረግ ነበርና በዛ ምክንያት እንግዲህ ህይወቱ እንደተበለሻሸም ጭምር ሲናገር ነበር። ስለዚህ እንደነዚህ አይነት ነገሮች ላይ አትሌቶች ጥንቃቄ እንዲያደርጉ ከግንዛቤ መፍጠር አንጻር ብዙ ነገሮችን ማድረግ ይጠበቃል። እንግዲህ አሁን የአትሌቲክሱ መንደር ሾክ ያደረገ ያነቃነቀ ጉዳይ ነው የተፈጠረው። ቅድም እንዳልኩት በርካቶች እሷን ለመደገፍ ከእሷ ጎን ለመቆም ብዙ አትሌቶች ቃል እየገቡ ከእሷ ጋር አብረን እንሆናለን እያሉ ይገኛሉ። ያም ቢሆን ግን ደግሞ ይሄ በተለይ ህግ የያዘው ጉዳይ ስለሆነ ጣልቃ የሚገባበት ጉዳይ አይደለም። ቤቷን እናስመልሳለን ተብሎ እርግጠኛ ላይኮን ይችላል። ግን ቢያንስ ደግሞ እሷን ካጠገቧ ሆኖ ሰፖርት በማድረግ በሚያስፈልጋት በተለያዩ በፋይናንሻል ደረጃ እሷን በመርዳት እንዲሁ ደግሞ ከዛም በተጨማሪ ለእሷ የሚያስፈልጋትን ነገር ከማድረግ ባሻገር ኢቨን የሞራል ድጋፍ ማድረግ በራሱ እሷ ስትጠየቅ ነበረ። ሰይፉም ሲጠይቃት ከዜሮ ተነስታ ማድረግ እንደምትችል እኔ የምፈልገው በቃ ሮጬ ህዝቤን ድጋሚ ማስደሰት ፈልጋለሁ ብላ ስትናገር ነበርና ያንንም የማድረግ አቅም እንዳላት ነው የሚታመነው። እንግዲህ ፈጣሪ መረድቷት ወደ አትሌቲክሱ ትመለሳለች ብለን እናስባለን። ግን ከምንም በላይ ደግሞ የሞራል ጉዳይ ይቀድማልና ያንን ነው ልንል የምንችለው። ፌዴሬሽኑ ዘግይቷል፣ አዎ። ነገር ግን ደግሞ ሌሎች ድምጻቸው የታፈነ በጣም ብዙ አትሌቶች ብዙ ጥቃት የሚደርስባቸው አሉና የእነሱንም ጉዳይ ደግሞ በደንብ ቸል ሳይሉ መከታተል ያስፈልጋል ማለት ነው። እናንተስ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ሀሳቦቻችሁን ልታጋሩ እንችላላችሁ። ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጌያለሁ። የተስፍሽ ተረኮች የዩቲዩብ ቻናልን ሰብስክራይብ ማድረግ አትርሱ። የገለቴ ጉዳይን በተመለከተ ሀሳቦቻችሁን ጻፉልን። በሌላ ፕሮግራም እንገናኛለን። መልካም ምሽት ይሁንላችሁ።